የወንዶች አልታየም ማለት አልተጠቁም ማለት አይደለም። ወንዶች አልተሰበሩም ማለት አይደለም። ወንዶችን ራሳቸውን እንዲጠሉ፣ ቤታቸውን እንዲጠሉ፣ ከሞት ያልተናነሰ፣ ከድብደባ ያልተናነሰ፣ ከመደፈር ያልተናነሰ የነሱን ሁሉ ህይወታቸውን መስቀልቅል የሚያወጣ ከባባድ ጥቃቶች ናቸው። ሴቶች ይህንን ባስተውሎት እንድትረዱ ትፈልጋለሁ። ከባባድ ጥቃቶች በወንዶች ይፈጸምባቸዋል። በቅደም ተከተል ከነ ውጤታቸው ጨምሮ ምን አይነት ስሜት ይሰማቸው እንደሚያደርግ ጭምር እናወራለን። ባይ ዘ ዌይ ውድ ቤተሰቦች እንድታውቁ የምፈልገው የወንዶች ኑሯቸው ውጫዊ ነው፣ ሞታቸው ግን ውስጣዊ ነው። የሴቶች ኑሯቸው ውስጣዊ ነው፣ ሞታቸው ግን ውጫዊ ነው። ጉዳታቸው፣ ህመማቸው በውጫዊ ነው በብዛት። ሴቶች የምንኖረው ግን ስሜት ላይ፣ ውስጣዊ ነገር ላይ ነው። ወንዶች ደግሞ የሚኖሩት ለውጭው ነው፣ ለስኬት፣ ለቤት፣ በቃ ውጭ ለሚታዩ ነገሮች ነው። ሲሞቱ ውስጣቸው ሲቆስል ግን አቢውስ ሲደረጉና ጥቃት የሚፈጸምባቸው ግን በውስጣዊ ነው። የወንዶች አይታይም፣ የሴቶች ግን ይታያል። የወንዶች አልታየም ማለት አልተጠቁም ማለት አይደለም። ወንዶች አልተሰበሩም ማለት አይደለም። ፔሪ ነኝ። አመሰግናለሁ። ወደ እኔ ቤት ስለመጣችሁ ከልብ ከልብ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወንዶች በዚህ ጥቃት ሰለባ አልሆኑም ማለት አይደለም። ወንዶች ሱስ ውስጥ አልገቡም፣ ራሳቸውን አላጠፉም ማለት አይደለም። ብዙ ወንዶቻችን ራሳቸውን እያጠፉ ነው። ወንድሞቻችን፣ ባሎቻችን፣ አባቶቻችን እንዲሁም ወንድ ልጆቻችን። ህይወት ያለ ወንድ ባዶ ናት። ህይወት ያለ ሴት ባዶ ናት። የሴት ጥቃት ይቁም፣ የወንዶችም ደግሞ ጥቃት ይቁም። የወንዶች ጥቃት ስለማይታይ እንጂ ቢናገሩት ቢያወሩት እንደ ሴቶች ስሜታዊ ቢሆኑ የነሱም ጥቃት እልል ያለ ነው። ብዙ ሴቶች ባለማወቅ በዚህ ተናዳፊ ምላሳችን ብዙን ወንድ ሰባብረናል፣ ብዙን ወንድ ገለናል፣ ብዙን ወንድ ሱስ ውስጥ ከተናል፣ ብዙን ወንድ ራሱን እንዲያጠፋ አድርገናል። ስለዚህ የኔ ውድ እህቶች ባለማወቅ ወንዶቻችሁን፣ ባሎቻችሁን፣ የራሳችሁን አካል የሆኑ ወንዶቻችሁን እንዳትጎዷቸው እነዚህን 5 ነገሮች እናነሳለን ማለት ነው። የመጀመሪያውና በፍጹም የማይደራደሩበት ልክ አንቺ ሴት ስንሆን እኛ መደፈር ጥቃት፣ የአካል ድብደባ ጥቃት ምናምን ጥቃት ተብሎ የሚሰማን ያ አለ አይደለ? ያ ከባዱ ህመም ከራሳችን ጋር የምንጣላበት ያን ከባዱ ህመም ወንዶች ደግሞ የሚጠቁት ክብራቸውን በማጣት ነው። አንድ ወንድ ክብሩን አሳጣሹ ማለት በሰዎች ፊት አንቋሸሹ ማለት ጭራሽ ለሱ ምንም አይነት ለሱ ክብርና ቫልዩ የለሽም ማለት ልክ አንቺ እንደተደፈርሽ፣ ልክ እኛ እንደተደበደብነው ልክ የዛ አይነት ሞት የሆነ ስሜት ነው ለሱ የሚሰጠው። ወንድ ልጅ ክብሩ ከሚያጣ፣ በሰው ፊት ከሚሸማቀቅ፣ በሰዎች ፊት ከሚዋረድ ቢሞት፣ እድሜ ልኩን ባያገባ፣ ጭራሽ ቢፈታ፣ ቤቱ ድጋሚ ባይመለስ ይመርጣል። ስለዚህ ልክኛ የአካል ጥቃት እንደሚደርስበን ሁሉ ወንድሽን ስታዋርጂ፣ በየሰው ፊት ስትሰድቢው፣ ስታንቋሽሹ እና ከምንም በላይ ስታዋርጂው፣ ክብሩን ስትነኪ እንደገደልሽው፣ በጩቤ እንደወጋሹ፣ አሲድ እንደደፋሽበት፣ እንደተደፈረች ሴት ያለ ህመም እንደሚሰማው እንድታውቂ ይገባል። ወንዶቻችን እኛን ፕሮቴክት ማድረግ፣ እኛ ደግሞ ወንዶቻችንን ፕሮቴክት ስናደርግ ነው እንጂ ጤናማ ትዳር የሚኖረው እየተነካከስን አይደለም። ስለዚህ ጤናማ ወንድ የምትፈልጊ፣ ጤናማ ባል፣ ጤናማ ወንድ ልጅ የምትፈልጊ ከሆነ ክብር ማለት ለወንድ ልጅ ሞት መሆኑን ተረጂ። በሰዎች ፊት ሲዋረድ ወንድ ልጅ እዛ ምድር ተሰንጥቃ ብትውጠውና ህይወቱ ቢያልፍ እስከሚፈልግ ድረስ ይሄን ያህል ለሱ ቫልዩ ያለው ነገር ነው። ስለዚህ አላከበርሽም ማለት እየገደልሽ መሆኑን እወቂ። ሁለተኛ የማያቋርጥ ትችትና ወቀሳ ነው።
ወንዶች በጣም በህይወታቸው ልክ አሲድ እንደመድፋት ልክ እንደመደብደብ የሚያማቸው የሚያቆስላቸው የሚያበግናቸው ውስጡን እንዲሞቱ የሚያደርጋቸው የማይታየው ሞታቸው ምንጭ በጣም የሚጠሉት በጣም ወንድነታቸውን የሚነጥቃቸው ነገር ቢኖር አላስፈላጊ ከልክ ያለፈ ወቀሳ ነው። ከልክ ያለፈ የማያቋርጥ ትችትና ወቀሳ፣ ለየትኛውም ነገር እሱን መውቀስ፣ ሁሉንም ነገር እሱን ተጠያቂ ስታደርጊው እንደማይረባ ተፈላጊ እንዳልሆነ ያስባል። ገብቶሻል? እዛ ቦታ ምን ይሰራል? ምን እሰራለሁ ይላል። ምን እሰራለሁ ቤቴ? ምን እሰራለሁ ትዳሬ ጋር? በቃ በቃልኝ እኮ አከተመልኝ፣ ተኮላሸው፣ ውስጤ ተነጠቀ የሚል ስሜት የመሞት ስሜት ነው የሚሰማው። ስለዚህ ባለማወቅ በንግግር መፍታት ሲቻል ነጋ ጠባ አላስፈላጊ ትችት፣ መጠኑን ያለፈ ወቀሳ፣ ንዝንዝ እያለ ነጋ ጠባ ነገር እየደጋገምሽ ሰላሙን ጤናውን እየነጠቅሽ ውስጡን እየሞተ እንዲሄድ ውስጡን እየተለወጠ እንዲሄድ ውስጡን እየተበላ ሱስ ውስጥ እንዲገባ አታድርጊው። ይሄ ወንዶችን ከመግደል አይተናነስም። ሶስተኛው ስሜታዊ ቸል መባል። ለነሱ ስሜት፣ ለነሱ ፍላጎት፣ ለመነካካቱም፣ ለመተቃቀፉም፣ ለእያንዳንዱ ስሜታቸው ፍጹም ቸል መባል፣ ምንም እንደማይመስልሽ ለሱ ስሜት ለሱ ፍላጎቶች ምንም አይነት ሴንስ ሪያክሽን አለመፍጠር፣ ቤት ውስጥ እንደ ሮቦት የሆነ ራንደም ሰው እንደተቀመጠ አይነት ፊሊንግ እንዲሰማው ማድረግ፣ በቃ ተፈላጊ ያልሆነ ጠቃሚ ያልሆነ እንደ ድንጋይ የተቀመጠ ቁስ እንደሆነ እንዲሰማው ያደርገዋል። ወንድ ልጅ ሞቱ ውስጣዊ ነው፣ አይናገርም። አትደበድቢውም፣ ጉልበት የለሽም፣ በጉልበት ይበልጥሻል። የኛ መንታ ምላስ ግን ውስጡን ምን ያህል ወንዶችን ሰባብሮ አኮላሽቶ ከህይወት ጎዳና ብዙ የሴቶች ምላስ የወንዶችን ህይወት አመሰቃቅሏል። ስለዚህ ስሜታውን ቸል እያልሽው፣ ፍላጎቱን ቸል እያልሽው፣ ምንም እንዳልሆነ ምንም አይደለህም፣ አንተ አትረባም፣ ወንድ አይደለህም፣ አታስፈልግም ለኔ እያልሽው እየገደልሽው፣ ልክ እንደ ድብደባ፣ ልክ እንደ ስድብ፣ ልክ አስገድዶ እንደመደፈር እኛን የሚሰማን እመም፣ እኛን የሚሰማን ሞት እነሱ እየተሰማቸው እንድትሆኑ እንድታውቁ ፈልጋለሁ። ወንዶቻችን ውስጡን እየሞቱ ነው። እግዚአብሔር ምስክሬ ነው። የምር ነው የምነግራችሁ። ይሄን ለምወዳችሁ እህቶቼ ነው የምነግራችሁ። ወንዶቻችሁን አድኑ። ባለማወቅ እየሰራችሁ ያላችሁ ስህተት ካለ አድኑ። ተቀየረ፣ ባሌ ተቀየረ፣ ፍቅረኛ የተቀየረ ከማለት በፊት ለመቀየሩ ምክንያት እኛም እንዳንሆን። አንዳንዴ እኮ የበዛ ጥሩነታቸውንም ገደል ይከታቸዋል። አንዳንዴ ደግሞ ይሄ መርዝ ምላሳችንም ገደል ይከታቸዋል። ወንዶቻችሁ ውስጣዊ ነው ሞታቸው። እሱ ላይ ጥንቃቄ አድርጉ እባካችሁ ሴት እህቶቼ። ይህንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ባህላዊ፣ ዘመናዊ የፈለጋችሁትን አልባሳት ብታዙን ጥንቅቅ ያለ ስራ ሰርተን በጥራት እናስረክባቸዋለን። እዚህ ስር ባለው ስልክ ቁጥር እኛ ጋር ቢደውሉ ትዕዛዞችን ማዘዝ ይችላሉ። እናመሰግናለን። አራተኛ ከሚወዷቸውና እሱ በጣም ጥልቅ ግንኙነት ካላቸው ሰዎች እንዲገለል ማድረግ። ከቤተሰቦቹ ሊሆን ይችላል፣ ከጓደኞቹ ሊሆን ይችላል። እየተናቆርሽ እየተጣላሽ ያንቺ መጣላት ሳይሆን እሱ እነሱ ሰርክል ውስጥ እንዳይገባ አግደሽ እንዳይሄድ እነሱ ጋር እንዳይደርስ እኔን ምረጥ አንተን ምረጥ እያልሽ ስታስጨንቂ ወንድ ልጅ ግራ ይጋባል፣ ደስታውን ይነጠቃል። አንቺ ከሱ ፋሚሊ ጋር እንኳን ባትስማሚ፣ አንቺ ከሱ ጓደኞች ጋር እንኳን ባትስማሚ፣ እሱን ግን ነፃነት አትንፈጊው፣ አትገድቢው። የትም እንደማይሄድ በትንሽዬ ጠርሙስ ውስጥ እንደተቀመጠ አሳ ገድበሽ አታስቀምጪው። ወንድ ልጅ በገደብ ደስተኛ አይደለም። ወንድ ልጅ ነፍሱ ምትሮጥ ነች። ወንድ ልጅ ብዙ ማህበራዊ ህይወት ላይ ጎበዝ አይደለም። ነገር ግን ለቤተሰቡና ጥብቅ ለሆኑ ጓደኞቹ ትልቅ ቦታ የሚሰጥ ፍጡር ነው። ከነሱ ነጠቅሹ ማለት ብቸኝነት ይሰማዋል።
ጥገኛ የሆነ ይሰማዋል። ምቾት አይሰማውም። ወንድ የሆነ አይነት ስሜት አይሰማውም። ብዙ ነገሩን ነው የምታበላሽበት። ወንድነቱን ፕሮሰስ ያድርግ፣ ኤክሰርሳይዝ ያድርግ። የሚወዳቸው ሰዎች ጋር ሄዶ ደስተኛ ቢሆን እኮ ላንቺም ነው ደስታ ይዞልሽ የሚመጣው። ስለዚህ ጭቅጭቅ እያደረግሽ ከነዛ ከሚወዳቸው ሰዎች እንዲርቅ አታስገድጂው። እየገደልሹ ነው። እመኝኝ፣ ባህልሽን ደስታ እየነጠቅሹ ነው። አምስተኛው ገንዘብን የተመለከተ ነው። በጋራ ገንዘባችሁ ፈላጭ ቆራጭ ሆነሽ አንቺ ሁሉን ነገር እያደረግሽ እሱ ምንም ነገር እንደማይመለከተው የቤቱ አባራ እንዳልሆነ መወሰን እንደማይችል ችላ ብለሹ እያንዳንዱ ነገር በአንቺ ቁጥጥር ስር ሲሆን ወንድ ልጅ ጥቅም እንደሌለው ተራ ዕቃ ራሱን መቁጠር ይጀምራል። ውስጡን እየሞተ ነው የሚመጣው። ባይዘዌ ወንድ ልጅ ከሱ ገቢ በላይ ያላት ሴት የማይፈልገው ገቢ ስናገኝ ከሱ ስንበልጥ ስለሚቀና ሳይሆን እነዚህ አይነት ባህሪዎች ሲመጡ ውስጡን እንደሚሞት ያውቃል። ተፈጥሮ ይሄ ነው። ሁሉን ነገር እኔ ልምራ፣ ሁሉን ነገር እኔ ልቆጣጠረው ካልሽ ወንድ ልጅ አላስፈላጊ ነኝ፣ እኔ ምንም አይደለሁም፣ እኔ ተራ ነኝ፣ እኔ ምን እሰራለሁ እዚህ ቦታ ምን እጠቅማለሁ የሚል ጥቅም እንደሌለው እርባና ቢስ ሰው ራሱን መቁጠር ይጀምራል እንጂ ከአንቺ ገንዘብ ጋር አይደለም ግንኙነቱ። አንዳንድ እኮ ብሉ ሴቶች አሉ፣ ሀብታም ናቸው፣ ከሱ የተሻለ ገቢ ያላቸው፣ ነገር ግን የሚያመጡትን ገቢ እንዲያዝበት እንዲመራው ለባሎቻቸው መስጠት ይችላሉ። እነዛ አይነት ሴቶች ብዙ ጊዜ ትዳር ውስጥ የበለጠ ተፈቅረው የበለጠ ተሰምተው የበለጠ ተከብረውና ተንከባክበው የመኖር እድል አላቸው ከወንዶቻችን ጋር። አዎ ትክክል ያልሆነ የሚያስተካክሉት ሊያስተካክሉት የሚገቡ ነገር እንዳለ አምናለሁ። ነገር ግን የነሱ ህመም አይታይምና አልተጎዱም አልተሰበሩም ማለት አይደለም። ብዙ ትዳር ውስጥ ያሉ ወንዶች ተሰብረዋል፣ ራሳቸውን አጥፍተዋል፣ ሱስ ውስጥ ገብተዋል፣ ለማንነት ማጣት ተዳርገዋል፣ ደስታቸውን ተነጥቀዋል። ይሄንን አትርሱ። ጥቃት የሚታይ ብቻ ሳይሆን የማይታይ ነው። ከዚህ ከማይታየው ጥቃት ወንዶቻችንን እንታደግ። ሴቶች ወንዶች ደስተኛ ሲሆኑ ደስተኛ ቤተሰብ እንደሚኖርሽ ሁልጊዜም ማሰብ አለብሽ የኔ ቆንጆ። ፔሪ ነኝ። አመሰግናለሁ። ወደ እኔ ቤት ስለመጣችሁ ከልብ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። ታዲያ ጤናማ ወንድ ጤናማ ሴት ለሀገር መሰረት ነው። ጤናማ ትዳር ለሀገር መሰረት ነው። ጤናማ አንድ ላይ ለሀገር በረከት።